ያው መስጂዱ ግቢንም ያያችሁት እንግዲህ ሙሉ በሙሉ ባጥር ታጥሮ የምታዩት ግቢ ነው። የመስጂዱ ግቢ ሰፊ ነው። ኢንሻአላህ መተባበርና ፕሮጀክቶችን መጨረስ ብቻ ነው የሚጠበቅበት። ታች ላይ እንደምትመለከቱት እዛ ጋር ለሴፍቲ ታንከር የተጀመረው ቦታ ነው። ግን አቅም በማጣታችን የተነሳ ይሄው ራሱ የተረበረበው እንጨት ተሰባብሯል። ከጥቅም ውጭ እየሆነ ነው ያለው። ያ ሴፍቲ ታንከር አልቆ ላይ አካባቢ ላይ መቀመጫ ያለው። ስለዚህ ውዱ ማድረጊያ ቦታዎችም ስላሉ በተለይ በዚህ ስራ ላይ የምትሳተፉ እህት ወንድሞች ደግሞ ይሄን ሙሉ በሙሉ ቢሰሩልንና ቀጥታ ለአገልግሎት እንዲውሉ ብታደርጉ አላህ Subhanahu Wa Ta'ala ስራችሁን አያጠፋባችሁም። ኢንሻአላህ እንግዲህ እንደምታዩት ነው። አዲስ ነው። ከእንትኑ አካባቢው በጣም ብዙ ማህበረሰብ ያለበት ነው። ለብዙ ሰው አገልግሎት የሚሰጥ መስጂድ ነውና ተባብረን መስጂዱን ጨርሰው እንደ አስፈላጊ ከጎን ያሉት ነገሮችን ጨርሰን ወደ ሌሎች ፕሮጀክቶች መሻገር አለብን የሚል ሐሳብ ነው ያለን። በድጋሚ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ እዚህ ጋር ደግሞ ቀጥታ ወደ ላይ የሚመጣ ሚናር አለ። ታች ላይ አራቱን ከግራውንድ ከመሬት አውጥተነዋል። ግን ወደ ላይ ያው እንግዲህ ወደ ከመሬት ጀምሮ ወደ ላይ 27 ሜትር ከፍታ ላይ የሚደርስ ሚናር አለ በግራና ከላይና ከታች በኩል። እዚህ ይሄ ሚናራ መስራት ይጠበቅብናል። ስለዚህ ሚናራውንም ለመስራት አሁንም መረባረብ አለብን። እንደምትመለከቱት ለጊዜው እንጨት ሰርተን ነው የማይክ አይፎኖችን ሰቅለን ያለነውና እዚህ ጋር ሚናራው ማለቅ አለበት። ሚናራው በዚህ ሳይድ እና በዛ ሳይድ ከመሬት ወጥቷል። ግን ወደ ላይ ያሉትን ስራዎች መስራት አለበት። እዚህ ጋር ከርቭ አለው መስጂዱ። ይሄ ወደዛ የሚወርድ የከርቭ ቅርጽ ያለው ስራ ያለውና ከሁለቱም ሳይድ ከዛ ጫፍ እና እዚህ ጫፍ እንዲሁም ከዛኛው ሳይድ አሁንም ከርቭ አለው ወደ ሚናራው ጋር አብሮ የሚታጠፍ። ስለዚህ እነዚህ ስራዎቻችን የሚለቀሙ ስራዎች ስለሆኑ በጣም ትብብር ያስፈልገናል። ይሄ በዚህ አካባቢ ማህበረሰብ የሚሰራ ሳይሆን በመላው ዓለም የምትገኙ ኸይር ፈላጊዎች ተባብራችሁ ይሄንን እንድንጨርስ ነው የምንጠይቃችሁ። አዎ ይሄ ነው እንግዲህ እንጨት በእንጨት ሰርተን ሚናራው እስከሚያልቅ ድረስ እየተጠቀምንበት ያለው ማለት ነው። እንግዲህ ያው የተከልናቸው ዛፎች አሁን ደርሰው እያለማን ነው ማለት ነው፣ አረንጓዴ። ስለዚህ እንደምታዩት ለመዝናኛ ቁጭ ብሎ ቁርአን መቅሪያ የሚገርም ግቢ ሆኗል። ተማሪዎች አሉ እያጠኑ ያሉ። እንግዲህ ላይብረሪውን ደግሞ ኢንሻአላህ ስንሰራው ብዙ ሰው ይጠቀማል ማለት ነው። ሁሉም ማህበረሰብ የሚጠቅም ነገር እንሰራለን። የላይብረሪ የተለያዩ ሱቆችና እንዲሁም ክሊኒክ ፕላን ስለነበረው የመስጂዱን ጨርሰን ወደዛ እንጓዛለን ብለን እንጠብቃለን። ይሄን አታሳፍሩንም ደግሞ ይሄን አሰባስበን አጭር ጊዜ ውስጥ እንጨርሳለን ብለን እንጠይቃለን። እንግዲህ አንድ ምንም የሌለው ሰው ነው ቤቱን ሰጥቶን እዚህ ያደረስነው እንደመነሻ የነበረን ማለት 2000 ብር መነሻ ሲሆን ያ ወንድማችን ነው። እሱም አላህ ኸይር ስራ ይቀበለው። ከዛ ቤት በጣም ብዙ ከዛ በኋላ ደግሞ ብዙ እህት ወንድሞች የምትችሉትን አድርጋችኋል። አዳዲስ አላችሁ ደግሞ ምንም ፕሮጀክቱን ያላወቃችሁ። ስለዚህ አሁን እየጋበዝናችሁ ነው። ከዚህ ከሰማችሁ ጀምሮ መስጂዳችንን እንጨርስ፣ እንረባረብ። ይሄ ሴፍቲ ታንከር ነው። እንግዲህ ይሄኛው ባጋጠመን በጀት ማለት ነው እንጨቱ ራሱ እየደረቀ ያለውና ይሄ በሙሉ ክራክ እስከማድረግ ደርሶብናል። ስለዚህ ይሄኛው በጣም ጥልቅ ነው፣ ሰፊ ነው። አስተማማኝ የሆነ ታንከር ነው መስራት የሚጠበቅብን። መቀመጫዎቹ ከላይ አካባቢ ነው የሚሰሩት። የውዱ ማድረጊያው እንደዚህ አካባቢ ይሆናልና ስለዚህ ይሄንን አሁን አንዱ በጣም አንገብጋቢ ሆና ዘንድሮ መከረም የሌለበት ስራ ነው። ስለዚህ የምትችሉ እህት ወንድሞች ይሄንን መጸዳጃ ቤት በጣም ቀላል ዋጋ አይደለም ያወጣ ነው ከታች ለማንሳት በቀላል ነገር ነው የቆመብን። ብረት እና የተለያዩ ነገሮች ነው የሚያስፈልጉን። እዚህ ይሄንን ትብብር አድርጋችሁ እንድትሰሩልን ነው የምፈልገው።